ህብስት አሁን ላይ እንደተመለከታችሁት ተስፋ የመቁረጥ ስሜት ነው እየተሰማት ያለው። ምክንያቱም ዋነኛው ነገር እንግዲህ እዚህ ቤት አይዞሽ ብሎ እንግዲህ ከጎኗ የሚቆመው በአምላክ ነበረ። በአምላክ አሁን ላይ ሄርሚ ከመጣች ቀን ጀምሮ እንግዲህ ከሷ መራቅ ከሷ መሸሽ እንግዲህ ብዙ ነገሮች እየታየበት ነው። ምክንያቱም ከሄርሚ ጋር ያሳለፈው ነገር ህብስት ፊት እንግዲህ ቆሞ ማየትም ሆነ ልክ ማናገር ድፍረት ነው ያጣው እና ወዶች እንግዲህ ባለፈው እንዳያችሁት ሄርሚና አቶ አለሙ ማለት ነው እንግዲህ ማታ መኝታ ክፍሌ እንድትመጭ በማለት ተቀጣጥረው ነበረ። እነህንን ነገር እንግዲህ ታፈሱ ሄዳ ለባምላክ ነግረው ነበረ። ባምላክም ይህንን ነገር እንግዲህ ግን እድሌን መጠቀም አለብኝ ሲልም እንግዲህ ወደ እነሱ ክፍል እንግዲህ አምርቶ ነበረ እና በጣም የሚገርም ነገር እንግዲህ አቶ አለሙ በር ላይ ሰው እንዳለ እንግዲህ በስተመጨረሻ ይሰማል። እና ወጣች ሌላው እንግዲህ ወይዘሮ ይፍቱ እንግዲህ ወይኔ ትዳሬ የኔ ትዳር እኮ አለም የሚቀናበት የምትል ነበር ማለት ነው። ታፈሱ እያለች ነበር። አቤት የኔ ትዳር እኮ ትላለች እያለ ነበር። እና በነገራችን ላይ አንዳንዴ ማለት ነው ወንድ ላይ ማመን ጥሩ አይደለም እና አሁን አቶ አለሙ እንደው ከይፍቱ ምን አተ ነው እንደው አሁን ይችን የመሰለች አበባ የመሰለ ልጅ እንደው አሁን እንደዚች ባጭሩ ልቀጥፋት ትላላችሁ። እና ወዶቼ እንግዲህ እንዳያችሁት ሌላው ማለት ነው እንግዲህ ታፈሱ ከሚባለው በላይ በጣም ግራ ገብቷታልና አላደለ እንግዲህ አቶ አለሙ ከውጭ ሲመጣ እንቅልፍ ይዟ ሄዶ ነበረ። በሀሳብ ጭልጥ ብላለች። እንግዲህ ታፈሱ እንዳያችሁት በሁሉ ነገሯ እንግዲህ በሀሳብ ጭልጥ እንዳለች ነው ማለት ነው። እና አቶ አለሙ እንግዲህ ከውጭ ሲመጣ ታፈሱ ሲላትም እሱ የለችም በሀሳብ ሄዳለች ማለት ነው። ከዛ አንቺ ላይ ምናምን ሲላትም እንግዲህ አቤት በማለት የሆነ እንደ ግልምጫ ማለት ነው እየተገላመሽ ነው እንዴ ደግሞ ይላታል። አይ አቤት ማለቴ ነው ምንድነው ምናምን ስትልም እንግዲህ ልጆቹ አሉ እንዴ ይላታል። አይ እነማኖች እነማ እንዴ ማለት እነማ እንደች ያቺፍቱ እንዲያው ጉድ አይደለም ለራል የምትጮህብሽ ወይ ያንቺ ደግሞ ይለያል። ጓደኛ ልጄና የልጄ ጓደኛ አሉ እንዴ ሲልም እንግዲህ ይነግራታል። አይ የሚስቶትም ወንድም ልጆት ነው ብዬ ነው በማለትም ታፈስም እንግዲህ በነገር ቀጭ ታደርገዋለች። እንግዲህ ነው ይኸውልሽ ያልተባለሽውን ነገር አትቀባጥሪ ይሆናሉ ወይስ የሉም ሲላትም አሉ ስትልም እንግዲህ ትናገራለች። ራት እንዳትጠሪኝ አለ። ምክንያቱም ያው ራቱ ላይ እንግዲህ ከሄርሚ ጋር ስለተቀጣጠሩ እናም እሺ አቤት 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 እንደው ምን አይነቱ ቅሌታዊ ሽማግሌ ነው አሁን ከትዬ እንደው ምን አትሆን ይህንን ነገር የሚያደርገው ስትልም እንግዲህ ታፈሱም ስታወራ ተመልክተናታል። እና ወዶቼ እንግዲህ ሌላው እንደተመለከታችሁት ታፈሱ ወደ ህብስት ክፍል ሄዳ እንግዲህ ህብስትና እንግዲህ ህብስትና ሄርሚ እያወሩ ነበር። እሱ ምንድነው ከባምላክ ጋር እንግዲህ እያወሩ ባሉበት ጊዜ ላይ ድንገት ህብስት ሄርሚ ትመጣለች። እንግዲህ ሄርሚ እንዳያችሁት ድንገት ስትመጣ በአምላክ ደንግጦ ነበር የተነሳው። እና በዚህ ነገር እንግዲህ ታፈሱ ህብስት በጣም ተናዳለች ማለት ነው። ህብስት እንግዲህ እንዳያችሁት ቆይ ለምንድን ነው አንተ ከኔ ራቀኸኛል ማለት ሲቀጥልም አንተ እንደነሱ ሆነሃል። ስለዚህ ይህንን ነገር ብናገርም መጎዳቴ ስለማይቀር አሁንም ቢሆንም ራሴን ስለምጎዳ ስለዚህ ሁሉንም ነገር ብናገር ይሻለኛል ስትልም እንግዲህ ትነግረዋለች። እንግዲህ በአምላክም እንዳያችሁት ይኸውልሽ እኔ ካንቺ ልርቅም አልችልም፣ ግን ደግሞ ይህንን ነገር እንድትረጅኝ እፈልጋለሁ። ወደ አንቺ ክፍል በተደጋጋሚ ስመጣ አቶ አለሙ ሊጠረጥር ይችላል። ከጠረጠረ ደግሞ ታውቂያለሽ ምን የሚፈጠረውን፣ ስለዚህ ትረጅኛለሽ ብዬ ተስፋ አደርጋለሁ ሲልም እንግዲህ እንባዋን እየጠረገላት እያቀፋት እያሻሻት ባለበት ጊዜ ላይ ይቺ ነቀርሳ ፍቅር ነቀርሳ የሆነ በታ እንግዲህን በመካከላቸው ግብት ትላለች። እና ታፈች ህብስት እንግዲህ በዚህ መልኩ አኮርፋ ነበረ። ቆይ ለምንድን ያኮረፍሽ ትላታለች። አይ እኔ አላኮረፍኩሽ ምናምን ስትልም እንግዲህ ታፈሱ ትመጣና በመካከል ህብስት ነይ ራት ላቀርብ ነው ነይ ቢ ምናምን ትላታለች ማለት ነው። እና በዚህ ጊዜ ህብስትም እንግዲህ አይ እኔ አልበላም ይቅርቢ ስትልም ትናገራለች። ሄርሜ በመካከል ጣልቃ ትገባና እኔ ራት ብዬ አልባለም እንዴ ትላታለች። እንጂ አባሽ ትበያለሽ እንዴ ትላታለች ታፈሱ። ምክንያቱም ተናዳለች። አንደኛ የምትወደውንና የምታፈቅረውን ልጅ ለመወሰደችባት ማለት በአምላክን እንግዲህ ታውቃላችሁ ታፈሱ ጌታዬ ነው የምትለው ተወዳለች ማለት ነው።
እና ሌላው እንግዲህ ደግሞ ያው ከባለ ትዳር ጋር እንግዲህ ያው ሁለቱንም ስትወሰልትባት ስለተመለከተች እንግዲህ በጣም ተናዳባታለች። እና እንግዲህ ሄርሚ እንዳያችሁ ካሁን በፊት ደግሞ ወይዘሮ ይፍቱ ማለት ነው እንግዲህ ህብስት ጋር አብረሽ ስታድሪ ከእሷ ጋር ክፍለ የሚመጣላትን ምግብ እንዳትበይ፣ ሲቀጥል ደግሞ አልበላም ብትል ራሱ አንቺ እንድታበያት እየገፋፋሽ ተብላ እንግዲህ ተነግራ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። እናም ሄርሚም እንግዲህ ለታፈሱ አይ ህብስትዬማ ትበላለች፣ ሙሉ ቀን እኮ አልበላሽም፣ ቤት ነው ያልሽው፣ ስለዚህ መብላት አለብሽ፣ ሂጂና አምጪላት ስትልም እንግዲህ ትነግራለች። ውይ አደራ ተብለሻል መሰለኝ፣ እንዴት ነው የምታስቢላት ትላለች። ምንድነው አንቺ ሴት የምዘባረቂው፣ ስለምንድን አደራ ነው የምታወሪው ስትልም እንግዲህ ታፈሱ በነገራችን ላይ ይህንን ነገር ያለችበት ምክንያት አደራ ተብለሻል መሰለኝ እያለችም እንግዲህ የምትናገረው ካሁን በፊት ይፍቱ እንግዲህን አብሊያት እምቢ ብትል ራሱ በግድ አብሊያት በማለትም እንግዲህ ለሄርሚ ትዕዛዝ ስላስተላለፈች ያንን ነገር ነው እየተናገረች ያለችው። እናም እንዳያችሁት እንግዲህ ህብስት እንግዲህ ስትተኛ ሄርሚ ቀጥታ ወደ አቶ አለሙ ክፍል ሄዳ ነበረ። አለሙም እንግዲህ በጉጉት እየጠበቃን ነበረ። አቶ አለሙ ስትል ውይ እንዴት በዚህ ሰዓት አሁን አቶ አለሙ ይባላል እንዴ በማለትም እናቴ ልክ እንደ ተራበ ጅብ ነበር የጠበቃት አባቴ። እና በዚህ ጊዜ እንግዲህ በአምላክም እንዳያችሁት ብሎ ይሄንን ነገር ይሄንን እድል መጠቀም አለብኝ ብሎም እንግዲህ ወደ በሩ ጋር ተጠግቶ ነበረ። እናቱ አለሙ ግን በሩ ላይ ሰው አለ በማለትም እንግዲህ ይጠራጠራል። በዚህ ጊዜ ሄርሜ ያቺ ልጅ እንዳትሆን ስትልም አይ በፍጹም እሷ ወደዛ አትመጣ፣ ምክንያቱም ማስጠንቀቂያት አለው በአምላክ ነው የሚሆነው ሲልም እንግዲህ በቃ ይኸውልሽ አሁን እሱ ከሆነ አንቺ ስለ ህብስት ልትነግረኝ እንደመጣሽ ምናምን ትናሳምነዋለን ሲልም እንግዲህ አቶ አለሙ ይነግራታል። እንዲህ በዚህ ሰዓት ትልም አዎ ምን ችግር አለው ሲልም እንግዲህ ይነግራታል። እሺ ምናምን ሲልም እና በዚህ ጊዜ እንግዲህ አቶ ማለት ይሄ በአምላክ ማለት ነው ይሄንን እድል መጠቀም አለብኝ ብሎ እንግዲህም በሩን ከፍቶ ሲገባ ያው እነሱ ቀርመው እንግዲህ ስለነቁበት አንቺ ቆይ ምን ትሰሪያለሽ እዚህ በውድቅት ሌሊት ይላታል። አይ እሷ ስለ ህብስት ልትነግረኝ ምናምን በማለትም እንግዲህ አንዳንድ ነገሮችን ይነጋገራሉ። እንግዲህ በአምላክ ይሄንን ነገር ከተናገረ በኋላ ወደ ህብስት ጋር ይመጣና አረ ንቂ አንቺ ልጅ እባክሽን ንቂ አለ። እውነት ነው ህብስትዬ እስቲ ነቃ በየኔ እናት እንደ ጭራሽ እኮ ፍዝዛሌ። በእርግጥም እሷ ምን ታደርግ ይሆናል አይደለ? ያቺ የተቀናጣች ያቺ ቅንጦት በቅንጦት የምትኖር ልጅ እንግዲህ አሁን ላይ እንግዲህ ሰማይና ምድሩ ሲዞርባት አስቡት። እንግዲህ ግር ሄርሚ ይሄንን ህይወት ብላ እንግዲህ ተቀናባታለች። በነገራችን ላይ ውሽ አንዳንዴ እኮ ግን ለፈጣሪም የተሻለ ምንድን ነው የሚባለው? ለፈጣሪም የተመቸልን የሚባለው። እናም እንግዲህ እንዳያቸው ተስቲ ንቂ ሲላትም ምንድነው በአምላክ ችግር አለ እንዴ ሲላትም ትሰሚኛለሽ ከእንግዲህም በኋላ ጓደኛ የለሽም፣ ጓደኛም ሊኖርሽም አይችልም፣ መጠንቀቅ አለብሽ፣ እዚህ ያለው ሁሉም ለራሱ ጥቅም ነው ሲልም እንግዲህ ይነግራታል። እሷም እንግዲህ አልነቃችም። አሁንም ስለ ሄርሚ ነው እንደሚያወራኝ አልገባኝም። ማለት ሄርሚ እኮ የልጅነት የጓደኛ ነች፣ እንዴት ነው እሷን ልጠረጥራት የምችለው ስትልም እንግዲህ ተመልክተናታል። እና ሌላው እንዳያችሁት እንግዲህ በአምላክ ወደ ሌሊት እንግዲህ ወደ አብነት ጋር ሄዶ ነበር። አብነት እንዳያችሁት እንግዲህ ሄርሚን ይወዳታል ያፈቅራታል ከሚባለው በላይ። እናም በጠዋት መጥቶ እንዴት ይቀሰቅሰኛል ብሎ ልትተኛ ነው እንዲለዋል። አይ አይደለም ልጸልይ ነው እንዴ በጠዋት መጥተህ እንቅልፌን ካናጠልከኝ በኋላ እንደዚህ ትለኛለህ እንዴ ሲልም ይነግረዋል። እንግዲህ አንድ ነገር ልነግርህ ነው። እሱም ምንድነው እንግዲህ እንዴት ነው አሁንም ሄርሚን ታፈቅራታለህ እንዴ ይለዋል። አይ አላፈቅራትም እና መቼም ትናንትና ፍቅሪያት እንዴት ባንድ ቀን ልተዋት እችላለሁ? ምክንያቱም ተናዷል ነት ማለት ነው። በጠዋት ሄዶ እንግዲህ በአምላክ ከእንቅልፍ ስለቀሰቀሰው እነህንን ሲለው እንግዲህ በአምላክ የሚችል የተቅረብክ ሲልም እንግዲህ ይነግረዋል። በነገራችን ላይ በሁለቱ መካከል በጣም ትልቅ የጦርነት የሚከፈተው እንግዲህ አብነት በአምላክ ጋር እንግዲህ ሄርሚ ይህንን ነገር እንግዲህ ሲሰማ ከሄርሚ ጋር ያሳለፈውን ነገር ከሚበላው በላይ ይጎዳል ብዬና እንዲሁም ትልቅ የግጭት ውስጥ ይገባሉ ብዬ አስባለሁኝ። እና ውዶች እንግዲህ ሄርሚ ደግሞ እንዳያችሁት
ህብስት ማለት ነው። ከእንግዲህም በኋላ እዚህ መምጣት አይጠበቅብሽም እናትሽ ጋር ሁኚ ትላታለች። ሄርሚም አይ አሁን ቸኮልሽ፣ እኔ እንኳን ከባምላክ ጋር ትንሽ እንትንኩኖ ብዬ ነበረ፣ አሁን ልብሽ ሊሰበር ነው፣ እንዴት ብዬ እዚህ ቤት እንደምመጣ አታውቂም ስትል ተመልክተናታል። ውዶች እንግዲህ ህብስት ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።